Good afternoon. ትሬደርስ ይህ ኒውስ ኢቨንት ምን እንደሆነ ታውቃላችሁ አይደለ? ለማታውቁ ሰዎች ፌዴራል ፈንድ ሬት ይባላል። በዓመት 4 ጊዜ ይለቃል። ሴንትራል ባንኮች የሀገሪቷን ኢኮኖሚ እንደ ሁኔታው ያዩ የሚቆጣጠሩበት መንገድ ነው። የሚቆጣጠሩበት በሁለት መንገድ ብቻ ነው። እሱን ነገራችሁ ይሆናል። ይህን ቪዲዮ ካያችሁ በኋላ ፈንዳሜንታል አናላይሲስ ማለት ኢዚ ነው የሚሆንላችሁ። ሜንታላችሁ ላይ ፎከስ ማድረግ ትጀምራላችሁ። ስለዚህ ወደ ቪዲዮ እንለፍ። ሌትስ ጎ። ሴንትራል ባንክ ሁለት አፕሮቾችን ይጠቀማል። ከሁለቱ አፕሮች አንደኛው ዶቪሽ ይባላል። ዶቪሽ ማለት ምንድነው? ኢንተረስት ሬት ሎወር ማድረግ ነው። ኢንተረስት ሬት ለምንድን ነው ሎወር የሚያደርጉ ከተባለ ኢኮኖሚውን ሞር ቡስት ለማድረግ ሲፈልጉ ነው። ታዲያ እንዴት ነው ኢኮኖሚ ቡስት ማድረግ እና ኢንተረስት ሬት የሚገናኙ ከተባለ ብድሮችን ርካሽ ይሆናሉ። ኢንተረስት ሬት ሎወር ሲደረግ ማለት ብድሮች ርካሽ ይሆናሉ ማለት 10,000 የተበደረ 5,000 ይከፍላል ሳይሆን 10,000 የተበደረ ሰው በፊት 500 ብር ከሆነ የሚወልድበት በየወሩ አሁን 300 ብር ይሆናል። ዊች ኢንከሬጅ ተበዳሪዎችን ሞር እንዲበደሩ ይገፋፋቸዋል ማለት። ተበድረው ደግሞ ወይ ስፔንድ ያደርጋሉ ወይ ስራ ይከፍታሉ። ያ ነገር ደግሞ ለኢኮኖሚው ሞር መነቃቃት ይፈጥርለታል ማለት ሞር መኒ ፍሎ ይኖራል። በእኛ ሀገር ላይ ከወሰዳችሁት ኢንተረስት ሬት የሚባል ነገር የለም። አለ ግን ጀስት ዝም ብሎ አለ። እኛ ሀገር ሞር የሚጠቀመው ዩኤስዲ ነው። ዶላርን ዋጋውን ከፍ አድርጎ ሞር ኢንቨስት እንዲደረግ ምናምን ነገር ነው የሚጠቀሙት። እንደ በዛ ወይ መውሰድ ትችላላችሁ። ግን ኢንተረስት ሬት በጣም የሚቀነስ ከሆነ ወይ ደግሞ በጣም ዶቭ አክሽን የሚበዛ ከሆነ ኢንፍሌሽን በጣም ከፍ ይላል። ኢንፍሌሽን ማለት ያው የፕራይሶቿ የእቃዎች ዋጋ በጣም ይወደዳል። የብር መግዛት አቅም ይዳከማል። ዊች ኢዝ አሁን ያለንበት ጊዜ ማለት ነው። ብዙ ሩቅ ሜዳ አይጠብቅባችሁም። ሁለተኛው አፕሮች ደግሞ ሃውኪሽ ይባላል። ሃውኪሽ የሚለው ቃል ሃውክ ከሚለው በአማርኛ ጭልፊት ወይ ደግሞ ዶቪሽ ማለት ዶቭ እርግብ፣ አይ ቲንክ የእርግብ ዝርያው የእርግብ ነገር ነው እና ከዛ ነው የመጡት። ሳልነግራችሁ ታወኩት ልንገራችሁ እና ሃውኪሽ ማለት የዘር ተገላቢጦች ነው። ተገላቢጦች ማለት ያኛው ኢንተረስት ሬት ሎወር ማድረግ ነው። ይሄኛው ደግሞ ኢንተረስት ሬት መጨመር ማለት። ኢንተረስት ሬት መጨመሩ ታዲያ እዚህ ጋር ደግሞ ጥቅሙ ምንድን ነው ከተባለ እዛ ጋር ሞር ኢንተረስት ሬት ሲቀነስ ኢንፍሌሽን መጣ አይደለ? ስለዚህ አሁን ደግሞ እዚህ ጋር ኢንተረስት ሬቱን ጨመር ብሎ ሞር ኢንፍሌሽኑን በረድ ለማድረግ ግን ደግሞ በረድ ስናደርግ ምን ይፈጠራል? ብድሮች ውድ መሆን ይጀምራሉ። ያው ኢንተረስት ሬቱ የሚጨምር ከሆነ ዳይሬክትሊ ፕሮፖርሽን አለው። ሌላው ደግሞ ሞርጌጅ አይ ዶንት ኖ ይሄ የቤት ኪራይ የምንከፍለው ይሆን ይሄ የሆነ በየወሩ መክፈል ያለብን የቤት ክፍያ አይደለም። ዳይሬክት ፍቹን አላውቀውም በትክክል ሞርጌጅ ምናምን ይጨምርብናል እና አብዛኛው ችግሩ ኢንፍሌሽን ነው ብለናል አይደለ? የዚህኛው ደግሞ ችግሩ ምንድነው? ኢንትረስት ሬቱ ሃይ ሆኖ ለረጅም ጊዜ የሚቆይ ከሆነ ኢኮኖሚው በጣም ስሎውዳውን ይባላል አይደል? ማደጉን ያቆማል። ለረጅም ጊዜ ኢንትረስት ሬት ሃይ ሆኖ የሚቆይ ከሆነ ኢኮኖሚው ስሎውዳውን ይሆናል። ከዛም በኋላ ለሪሴሽን ራሱ ሊጀምር ይችላል። ሪሴሽን ማለት ማርኬቱ እንደማደግ ማርኬቱ ስላችሁ ኢኮኖሚው እንደማደግ የሆነ ሽሪንክ ነው የሚያደርግ ወይ የሆነች የተወሰነች ሬንጅ ውስጥ ነው የሚሄደው። ከዛ ሞር ወደ ቤሪሽ እንደሚባለው ሙቭመንት ውስጥ መግባት ይጀምራል። ያ ደግሞ ምን ይፈጥራል? ቢዝነሶች እንቅስቃሴያቸው ይቀንሳል። ለምን? ወለድ ምናምን ያን ያክል የብር ሙቭመንት አይኖርም። ሰዎች ስራቸው ማጣት ይጀምራሉ። ያጡትንም ስራ ደግሞ በሌላ ስራ ለማግኘት ይቸግራቸዋል። ስፔንዲንግ ያው ኦብቪየስሊ ይቀንሳል ማለት ሰው ስራ እያጣ መሄድ ከሆነ ብር እየቆጠበ ነው የሚሄደው እንጂ ብር ስፔንድ እያደረገ አይደለም ሰው። ሃውኪሽ ማለት ይህን ይመስላል። አይ ቲንክ ግልጽ ነው ቢያስባለው። ፈንዳሜንታል መረዳት የምትፈልጉ ሰዎች ብላችሁ መስማት ያለባችሁ እነዛ ቤዚክ ዴፊኒሽኖቹ ናቸው። ሃውኪሽ ምንድነው? ዶቪሽ ምንድነው? ሴንትራል ባንክ እንዴት ምን አይነት አፕሮቾች ይጠቀማል የሚሉ ናቸው። እነዚህ ደግሞ እንዴት ትሬደሮች አፕሮች ልናደርገው እንችላለን ወይ ደግሞ እንዴት ኢንተርፕሬት አድርገን ልንረዳው እንችላለን የሚለውን ነው የምነግራችሁ። አንደኛው ዶቪሽ ሴንቲመንት በሚወጣ ጊዜ ወይ ደግሞ ፌድ ወይ ደግሞ ፌዴራል ሪዘርቭ ወይ ደግሞ ኤፍኦኤምሲ ፌዴራል ኦፕን ማርኬት ኮሚቴ የሆነ ሬት እንደዚህ በሚያወጣበት ጊዜ ማለት ነው ዶቪሽ ሲሆን ያ ስቶክ ምን ይሆናል? አፕ ይሆናል። ጎልድ አፕ ይሆናል። ዶላር ደግሞ ዋጋው ይቀንሳል ማለት። ዋጋው ይቀንሳል ስላችሁ ጀስት የቻርቱን እናውራና ጀስት አትሊስት አት ዳት ታይም ቤሪሽ ካንድል ፕሪንት ይደረጋል ማለት ነው ዶቪሽ በሚሆንበት ጊዜ። ፌድ ደግሞ ሃውኪሽ በሚሆንበት ጊዜ አት ዳት ታይም ቡሊሽ ካንድል ፕሪንት ይደረጋል። ያው ጎልድ እና ስቶክ ደግሞ ቤሪሽ ይሆናሉ። የሃውኪሽ እና የዶቪሽን ወይ ደግሞ ሃውኪሽ በጣም እንዴት አፌክት እንደሚያደርግ ልንገራችሁና 2008 ፋይናንሻል ክራይሲስን ታውቃላችሁ መሰለኝ ብዬ እገምታለሁ። ወይ ደግሞ ሰርች አድርጉት ጎግል ላይ 2008 ላይ ማለት እና ሰዎች በጣም ሎን ወሰዱና የቤት ሎናቸው ምናምን ወሰዱና ከዛም በኋላ ሎኑን መክፈል አቃታቸው። ያንን መክፈል በሚያቅታቸው ጊዜ አንደኛ ኢኮኖሚው ሃውኪሽ ላይ ስለሆነ በጣም ተቀዛቅዟል፣ ብዙም ስፔንድ የለውም ምናምን። በዛ ላይ ሰዎቹ ደግሞ ሎኑን መክፈል አቃታቸው፣ ኢንተረስት ሬት ሃይ። ስለዚህ
የዛን ቀን ብቻ አሁን ኤስኤንፒ 500 የምንለው ያው ኢሚኒ 500 እንደዛ ዩኤስ 500 ብቻ 50% ነው ዲፕ ያደረገው ማለት 50% ዲፕ ማለት ቻርት አይታችሁ የምታውቁ ሰዎች ምን ያክል እንደሆነ ይገባቸዋል ብዬ አስባለሁ። የኮቪድ ጊዜ ምናምን ነገር በጣም እነ ቴስላ እነ ሜታ ምናምን ወደ 60% ስቶካቸው ሉዝ አድርገው ነበረ። ያ ነገር ብዙ ስፔንዲንግ ምናምን ስለቀነሰ ማለት ኢቨን ኢንተረስት ሬት ራሱ እንደዛ ቢሆን። ስለዚህ አሁን የረቡን ምን ይሆናል ብዬ እጠብቃለሁ መሰላችሁ? ኢንፍሌሽን አሁን ዩኤስ ላይ በጣም ከፍ ያለ ነው። ያው ኦል ኦቨር ዘ ወርልድ ዛግ ያለ ነው። ግን ደግሞ ያው የሚያገባን ስለ ዶላር ስለሆነ ዩኤስ ማርኬት ላይ ኢንፍሌሽን አለ። ስለዚህ ያን ኢንፍሌሽን ለማረጋጋት ምን ሊገቡ ይችላሉ? ያ ዶቪሽ ነበር ማለት ነው። ለምን ከሁለት ጊዜ በፊት ምናምን ነገር 5% ነበር አይ ቲንክ ባለሰሰት ማለት ከ5% ነው ቀንሰው አሁን 4.25 ይሁን 4.50 ኤግዛክትሊ አላስታውሰውም እንደዛ ያደረጉት ማለት። ስለዚህ ዶቪሽ ላይ ነበረ። አሁን ወይ ይጨምሩታል፣ ሞስት ፕሮባብሊ ይጨምራሉ ብዬ ነው የማስበው። ለምን ኢንፍሌሽኑን ትንሽ በረድ ለማድረግ ማለት ቅድም ከላይ በተማርናቸው ወይ ደግሞ ባየናቸው መሰረት ማለት። ስለዚህ በአጭሩ ይህን ይመስላል። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ግልጽ ነው ብዬ አምናለሁ ማለት ነው። እኔ ግልጽ ነው ብዬ የማስበው ሜይ ቢ ጭንቅላቴ ውስጥ ያለውን እንዳወራው ተረድቼው ሜይ ቢ እንደዛ ካልሆነ ማለት ነው። ሀሳባችሁን ኮመንት ላይ አስቀምጡልኝ። አር ዩ ቲም ዶቭ ኦር ቲም ሃውክ? አም ቲም ሃውክ። እኔ ቲም ሃውክ ነኝ። አትሊስት ማርኬቱ ላይ ሃውክ መሆን እመርጣለሁ። ቲም ሃውክ ስላችሁ ኢንተረስት ሬቱ ምናምን ተዉትና ሃውክ ጭልፊት ነው እና ማርኬቱ ላይ ጭልፊት መሆን የምፈልገው ዳትስ ማይ ጎል። የናንተንም ኮመንት ላይ አስቀምጡልኝ አስተያየታችሁን። ጥያቄ ካላችሁ ከዚህ ቪዲዮ ምን እንደተማራችሁ ምናምን ነገር ቪዲዮ ላይ ምን መሻሻል እንዳለበት አይ ነው ብዙ ሩም እንዳለው ግን አይ ቲንክ ያው እያደግኩ መምጣት አይቀርም። ዩቲዩበሮች ላደንቃችሁ እወዳለሁ። ሲሪየስሊ በጣም አድካሚ ነው። ሲሪየስሊ ለዩቲዩበሮች አድናቆቴ ነው እንትን ብላችሁ። ስለዚህ ሰብስክራይብ ላይክ ማድረጋችሁን አትርሱ። ለምን 200 መቶ አስገቡኝ? 170 ምናምን እኮ ፋሚሊ መሰለኝ እኮ ላላ አሁን ልናደድ ነው። 180 ሊገባ ራሱ ልናደድ ነው። እስኪ አናዱኝ እና ላይክ ሼር እያደረጋችሁ እንቀጥል። የተሻለ ቪዲዮ እንገናኛለን። ቻው። የዛሬ ተማሪዎች የነገ ፕሮፊታብል ትሬደሮች ቻው።